11ኛው ሰዓት እውነተኛ ታሪክ ክፍል 14። ማሂ ሶፋ ላይ ጥቅልል ብላ ቁጭ እንዳለች ፈገግ እያለች ሁላችንን ታየናለች። ፊቴን አንብበሽ መረዳት አለብሽ። እኔም እንደዛ ዋልኳቲ። እንደዛ ከሆነ ሁለተኛ አጠገቤ ሴት እንዳታወራ ይህንንም ልጅ ብሎክ አድርጋትና አሳየኝ አለችኝ። ለምን ይሄን የማደርግበትን እኔን ሊያሳምነኝ የሚችል አንድ ምክንያት ብቻ ንገርኝና አደርገዋለሁ አልኳት። በቃ አሳማኝ ይሁን አይሁን አላቅም፣ ግን እኔ ደስ አይለኝም። አለቀ። የራስሽ ጉዳይ ነው። አወራለሁ ብለህ ካሰብክ አውራ፣ ግን ለእኔ ትንሽ ሪስፔክት ካለህ በቃ አታውራ። ደስ አይለኝም አለችኝ። ሳቄን መቆጣጠር አቃተኝ። ማሂ ግን ደህና ነሽ? ማለቴ አሁን የኔ ስልክ ማውራት አለማውራት ከአንቺ ክብር ከማሳጣት ጋር ምን አገናኘው አልኳት። በቃ ትርፍ ንግግር አልፈልግም፣ ወደ ቤት ሄጄ እረፍት ማድረግ እፈልጋለሁ አለችኝና ወደ ኋላ ተመለሰች። አልተከተልኳትም። ለራሴ ጊዜ መስጠትና ፈልጌ ነበረ። ወደፊት ወክ እያደረግኩ መራመድም ጀመርኩኝ። አባቴ ያለኝን ነገር እንደ አዲስ ማብሰልሰል ጀመርኩ። አሁን ቤቱ ባይሸጥና ወደዚህ ባይመጡ እኮ የአቶ ሳሙኤል ዕዳ ከየት አምጥተን እንከፍለዋለን? እኔስ ተመልሼ እዛ ሄጄ ልኖር ነው ወይስ እዚህ እነ ማሂ ጋ እስከ መቼ ልቆይ ነው? ግራ ገባኝ። የቤተሰቦቼ ህይወት መስመር ካልያዘ ካልተስተካከለ እነሱ የሚመቻቸው ቦታ ቢኖሩ ደስታዬ ወደር የለውም። ግን ተመልሶ አባቴ በእዳ መያዝና ማስጨነቅም አይቀርም። እኔ ደግሞ ምን ሰርቼ ነው እዳቸውን ልከፍልላቸው የምችለው? እቃ ለመድረስ ከተማ ለከተማ ዙሬ ነው ወይስ ደግሞ ጋራዡ ውስጥ መሬት ለመሬት ተንከባልዬ ነው? አለቃዬ ብቻ አላቅም። ብቻ ምን ማሰብ እንዳለብኝ እስከሚያቅተኝ ድረስ ሆድ ባሰኝ። ውስጤን ባዶነት ተሰማኝ። በመሀሉ አባቴ ደወለና አሁን እናውራ እንዴ ቤት ነህ አለኝ። አይ አባቴ ልገባ ነው፣ ትንሽ ነው የቀረኝ፣ ቆይ መልሼ እደውልልሃለሁ ብዬው ስልኩ ተዘጋ። ወደ ቤት ተመለስኩኝ። ቤት ስገባ ማሂ ጋቢ ለብሳ የአባቷ ጉልበት ላይ ተደግፋ ተኝታለች። አባቷ ፀጉሯን እያሻሸ ይደባብሳታል። ሲያዩኝ ኑር ልጄ ተቀመጥ አሉኝ። በእግዚአብሔር አይገባም ብያቸው ቁጭ አልኩኝና አባቴ ጋር ደወልኩ። እነሱ ከሁሉም ጋር ሰላምታ ከተቀያየርኩ በኋላ ወደ ጉዳያችንን ገባው። ስፒከር ላይ አድርጌው ነበረ ማወራቸው። መጀመሪያ የእናቴን ሀሳብ ምን እንደሆነ ጠየቅኳት። እኔ ልጄ ሁለት ልብ ነው እዚህ ብንኖር ብዬ አስባለሁ። በሌላው በኩል ደግሞ ምናልባት ቢሸጥም ትርፍ ልንሆን እንችላለን ብዬ አሰብኩኝ። ግን ከኔ በላይ የውጭውን ነገር እናንተ ታውቃላችሁ አለችኝ። እህቴን በተራዋ ጠየቅኳት። እሷ አሁንም ከባለቤቷ ጋር እየኖረች ስለሆነ ዝሮ ዝሮ ከሐዋሳ እንደማትወጣ ነገረችኝ። አባቴ ደግሞ በተራው እኔንን ጠየቀኝ። ቁርጥ ያለ ነገር መናገር አልችልም። በቃ እናንተ እማዬ ቁርጥ ያለ ውሳኔ ላይ ድረሱና አሳውቁኝ። እኔ በሁለታችሁም ሀሳቦች እስማማለሁ አልኩትና አቶ ሳሙኤል ጎሽ ልጄ እንደሱ ነው የሚሻለው፣ እነሱ እንዲወስኑ እድሉን ስጣቸው አሉኝ። አንዳንድ ነገር ካወራን በኋላ ውሳኔ ላይ ሲደርሱ ደውለው እንዲያሳውቅኝ ነግሬያቸው ስልኩ ተዘጋ። አቶ ሳሙኤል ውሌ እንዴት እንደነበረ፣ ስራ እንዴት እየሄደልኝ እንደሆነ ያለውን ነገር እንደ አባት ከጠየቁኝ በኋላ ገብቼ ተኛው። አንዳንዴ ጭንቅላቴን ሀሳብ በዝቶበት ይሆን ብቻ እኔ እንጃ። ግን የትኛውን ነገር ማሰብ እንዳለባችሁ ራሱ ግራ ገብታችሁ አያውቅም? በቃ ለማሰብ ሞክሬ ግን ማሰብ በራሱ ከበደኝ። በንጋታው ማሂ ሳትቀሰቅሰኝ ቀድማ ወደ ስራዋ ሄደች። አቶ ሳሙኤል ቁርስ እየጠበቁኝ ነበረ። በሰላም ነው ማሂ በጠዋቱ የወጣችሁ አልኳቸው። አሁን ልጄ ስራ ቦታ የሚጠብቁኝ ሰዎች አሉ፣ ለነሱ ቶሎ እቃ መስጠት አለብኝ ብለው በጠዋቱ ነው የወጣችሁ አሉኝ። ቁርስ በላልተን ስንጨርስ ልብሴን ቀያየሬ ወጣሁኝ።
ልክ ከቤት እንደወጣው ደወልኩላት፣ አታነሳም። ደሞ በምን አኩርፋ ይሆን? ይህች ልጅ እኮ ጤነኛ አይደለችም እያልኩ ወደ ስራዬን ሄድኩኝ። ቀኑ ሙሉ በስራ ተወጥሬ ነበር። ስራውን እየለመድኩት ስመጣ መኪና እየፈታው የውስጡን ነገር ደግሞ እነሱ እንዲጨርሱት ለባለሙያ መስጠት ጀምሬያለሁ። 3000 የተቀበልኩትን እቃ ለነሱ ከ7 እስከ 8000 እሸጥላቸዋለሁ። የዛን ቀን እስከ 11 ሰዓት ድረስ አንድ መኪና አስቸግሮን እሱን ለማስጨረስ ስንለፋ ነበረ። 11 ሰዓት ላይ ለማሄ ጋር ሊሄድና በዛውም ምሳ እንበላለን አብረንን ወደ ቤት እንመለሳለን ብዬ ሱቋ ሄድኩኝ። ብታይ እንዴት እንደራበኝ። ጠዋት ደግሞ ምንድነው ብታይ እንዴት እንደራበኝ። ጠዋት ደግሞ ምንድነው ስልክ ማታነሺው? ለማንኛው እኔ በቃ አብረን ምሳ እንብላ አልኳቲ። አይ በልቻለሁ አንተ ብላ አለችኝ ፊቷን እንደቋጠረችው። ማለት ሳትደውይልኝ በላሽ? ምን ሆነሽ ነው አልኳቲ። ሁኔታዋ ግራ ገብቶኝ ምንም አልሆንኩም። አንተ ወደ ህይወቴ ሳትመጣ በፊት እኮ ብቻዬ ነበር ምበላው አለችኝና ተኮሳትራ ነገሮችን ለማብረድ ለመሳቅ እየሞከርኩኝ በእናትሽ ቀኑ ሙሉ ከመኪና ጋር ስታገል ውዬ በጣም ደክሞኛል። አሁን ደግሞ ያንቺን ኩርፊያ መቋቋም አልችልም። አትጃጃይ በእናትሽ አላሳዝንሽም እንዲህ አልኳቲ። ምንም አልመሰላትም ነበረ ንግግሬ። እኔ ምን አልኩ? በልቻለሁ አልበላም ነው እኮ ያልኩ አለችኝ። ጭራሽ እንደመቆጣትም እያደረጋት ነበረ። እሺ ብያት ሱቋን ትቼ ወጣሁኝና ወደ ቤት ሄድኩኝ። እውነት ለመናገር ታክሲ ውስጥ እንባ እየተናነቀኝ ከራሴ ጋር ላለመልቀስ እየታገልኩ ነበረ ሰፈሩን የደረስኩት። ከታክሲ ከወረድኩ በኋላ በእግሬ እየተራመድኩ ብዙ ነገር ማሰብ ጀመርኩኝ። ማሂ ከመጠን በላይ አናዳኛለች። ለምን እንደዛ እንደምትሆን ፈጣሪ ያውቃል። ግን ይሄ ኩርፊያ የሚባል ነገር በጣም ነው አብሮኝ ያለን ሰው የሚገዳው። ቤት ስገባ አቶ ሳሙኤል ቤት አልነበሩም። ደወልኩላቸው። ወደ ድርጅታቸው ሄደው እዛው ከስራ ባልደረባቸው ጋር አራት ለመብላት እንደወጡና እዛው እንደሚያመሹ ነገሩኝ። ምግቤን በላውኝና ቁጭ አልኩኝ። ሲደብረኝ እህቴ ጋር ደወልኩኝ። ረጅም ሰዓት አወራን። ከሷ ጋር ስጨርስ ከእናቴም አባቴም ጋር አወራሁኝ። አባቴ ብዙም ግቢውን በባለሙያ እያስገመገመው እንደሆነ አሪፍ ገንዘብ እንደሚያወጣ ነገረኝ። በዛውም እኔ እዚህ ያለውን የቤት ሁኔታ በደንብ አጥንቼ እንደነግረውም ጨምሮ ነገረኝና ስልኩ ተዘጋ። ብዙ ሳይቆይ ማሂ መጣች። ነገ የታዘዙ እቃዎች አሉ እና በሚመች ሰዓት መጥታ አድረሳቸው አለችኝ። ሰራተኛዋ መጥታ እራት ላቅርብልሽ እንዲህ ብላ ጠየቀቻት። አይ በልቼ ነው የመጣሁት፣ ደክሞኛል፣ ልተኛ ነው ብላ ወደ ክፍሏ ገባች። ሁኔታዋ በጣም አናዶኛል። በፍጥነት መኝታ ቤቴ ገብቼ አልጋዬ ላይ ትራሴን አፌ ላይ አፍኜ ለመጮህ ሞከርኩኝ። ወደ ውስጥ እንጂ ወደ ውጭ መጮህ አልቻልኩም ነበረ። ምን አስቀይሜያት እንደሆነ ለማሰብ በሞከርኩ ቁጥር እንባዬ ይፈሳል። ለቁሴን ዋጥ ለማድረግ ብሞክርም አቃተኝ። የብቸኝነት የባዳነት ስሜትም ተሰማኝ። በንጋታው እኔ ከመነሳቴ በፊት ቀድማኝ ወጥታ ነበረ። በቃ ጥሩ፣ እኔ ማንንም መለመን የለብኝም። ስራዬ እንደ ስራና ወደ ቤተሰቦቼ መለሳለሁ። ካልሆነ ስራዬ አሪፍ ገቢ ካስገኘልኝ ትንሽ ቤት ተከራይቼ መኖር እችላለሁ። ምን ነው ይሄን ያህል ብዬ ወሰንኩኝ። ወደ ጋራዡ ሄድኩኝ። እስከ 5 ሰዓት ድረስ ሰራውኝ። ወደ ሱቅም ሄድኩኝ። ሳያት ፊቷን ቆጥራ ነበረ። ይቅርታ የማደርሳቸው እቃዎች ተዘጋጁ ስጭኝ አልኳቲ። አዘጋጅቻለሁ ብላ ካስቀመጠችው አውጥታ ሰጠችኝ። ተቀብያት ከሱቁ ወጣው። እቃዎቹን አደራርሼ ስመለስ የእቃውን ብር ለሷ ሰጥቼ የራሴን ትርፍ ደግሞ ራሴ ጋር አስቀረውኝ።
ማታ ቤት ስገባ ለአቶ ሳሙኤል በደንብ ሰላምታ ካቀረብኩ በኋላ ዛሬ በጣም እንደደከመኝ እራት በልቼ እንደመጣው መተኛትም እንደምፈልግ ነግሬያቸው ወደ መኝታ ክፍሌ ገባሁኝ። በንጋታው ደገመችው። ሳታናግረኝ ቀድሟኝ ወደ ስራ ሄደች። ነገሩ እንዳመረረች ገባኝ። እውነት ለመናገር ከሷ ስጣላ ስራ ቦታ ሄጂ ንጭ ነው ምለው። አንዳንዴ እማራውን መሰራውን ሁሉ አላቅም። ልክ ጎዳና ላይ እንደነበርኩበት ጊዜያት ባዶነት ይሰማኛል። ልክ ማረባ ሰው የሆንኩ ያህል ነው የሚሰማኝ። ግን ደግሞ በቃ ከመሬት ተነስታ እንደዛ የምትሆነው ከሆነ እንደዛ የምትሆን ከሆነ ምን አደርጋለሁ? ምን ማድረግም እችላለሁ? ብቻዬን እየተበሰለሰልኩ ስልኬ ጠራ። ሳላስበው ፈገግ አልኩኝ። ሄሎ ማሂ አልኳት፣ ደስታዬን ውስጤን ውርር እያደረገው። ሰላም እንዴት ነህ? ዛሬ ኦርደር የተደረጉ እቃዎች አሉ፣ ሲመችህ ናና ድረሳቸው ብላ ምላሼን ሳትጠብቅ ስልኩን ዘጋችው። ይሄ እሳት ላይ ውሃ የመከለስ ያህል ነበረ ባንዲ ደስታዬ ጥፍት ያለው። ስራዬን ጨራረስኩኝ። መሄድ አልፈለኩም፣ ግን ግዴታ ብር እንደሚያስፈልገኝ ስለማቅ ብቻ ማሂ ጋ ሄድኩኝ። ገና ሱቋ ጋ ሳልደርስ ፊቴን ከስከስ አደረግኩትና ወደ ሱቁ ገባሁኝ። ሰላምታ እንኳን ሳልሰጣት እቃዎቹ ስጥኝ አልኳትና ሰጠችኝ። ከሱቁ እየተቸኮልኩ ወጣሁኝ። ብዙ እቃ ስለነበረ ማደርሰው መሸብኝ። አንዱን ካሳንችስ ካደረስኩ ቀጣይ ወሎ ሰፈር ሊሆን ይችላል። ከዛ ስመለስ ወደ ጣፉ ሊሄድም እችላለሁ። በዛው ስሜት የዛዘመኝ ይኖራል። ብቻ ጡዘት ቢበዛውም ግን ብሩም አሪፍ ነው። ማታ 2:15 አካባቢ ነበር ቤት የደረስኩት። ስደርስ አቶ ሳሙኤል ቁጭ ብለው በርን እያዩ ነበር። ማሂ ግን ተኝታለች። ሰላምታ ሰጠኋቸው። አጠገባቸውም ሂጄ ቁጭ አልኩኝና እስቲ ልጄ ሰሞኑ ፊትህ ልክ አይደለም፣ ህይወት እንደሰለቸው ሰው ይሆንክ ነው። የቤተሰቦችህ ነገር እያስጨነቀህ ነው እንዴ? ምንድን ነው የደበረህ ያስከፋህ? ስራህ ላይ አለቃ ምን ያህል ነገሩ አለን ያስቸገረህ ወይ ያስጨነቀህ ነገር አለ እንዴ አሉኝ። አይ የለም ብቻ አልኳቸው። አይዞ የኔ ልጅ ትንሽ ጊዜ ነገሮች እስኪ ስተካከሉ ብቻ ነው እሺ። እኔ ምን አይነት ስራ እንደምሰጥህ ታያለህ። ግን እስከዛ ወጣት ስለሆንክ በአዲስ ጉልበትህ በደንብ ተንቀሳቀስ። የኔን ያንተ አባትና ልጅነታችንን መቼም አይፋቅም እሺ አሉኝ። የዛኔ እምባዬ መጣ። አቀፍኳቸው። በእውነትም እንደዚህ አይነት አስተሳሰብ ያለው ደግ ልብ ቅኑ ሰው ያለ አይመስለኝም ነበር። አመሰግናለሁ አባት በሌለኝ ሰዓት አባት፣ ቤተሰብ በሌለኝ ሰዓት ቤተሰብ ስለሆናችሁን፣ አባቴ በእኔ ምክንያት ያጣውን ክብሩን ስለመለሳችሁልኝ ብቻ አመሰግናለሁ። ፈጣሪ ይህንን ውለታ መመለስበትን እድሜ ብቻ ይስጠኝ አልኳቸው። ጀርባዬን መታ መታ እያደረጉ አየህ ውስጥህ ልክ አይደለም ብያሃለው እኮ፣ እቀፈኝ፣ በደንብ አልቅስ፣ ይወጣልሃል። ነገሮች በውስጥ እንዳታስቀምጥ፣ በሽታ ነው። ወይ አልቅሳ ይውጣልህ ወይ ተናገረው አሉኝ። ዝም ብዬ ማልቀስ ጀመርኩኝ። ምን ማልቀስ ብቻ ተንሰቀሰቅኩ ማለት እችላለሁ እንጂ። አልቅሼ ስጨርስ ቀና ብዬ አይናቸውን ለማየት እያፈርኩ ገብቼ ተኛው። ስላለቀስኩ ትንሽም ቢሆን ቀለል ብሎኝ ነበር። ግን ረሃብ በተራው አላስተኛም አለኝ። ጠዋት ቁርስ እንደበላው ነው ልክ ለካ የዋልኩት በጣም ብዙ ቦታ ስለዘርኩ የበላሁትም ተራግፏል። ተመልሼ ተነስቼ አልበላ ነገር ደበረኝ። እየራበኝ እንዳልተኛ ደግሞ ራበኝ። ለትንሽ ደቂቃ በእንቅልፍ ለማሳለፍ ታገልኩኝ። ትግልን ጀመርኩ፣ ግን አቃተኝ። አሁንስ ቆይ በረሃብ ከመሞት መብላት አይሻልም እንዴ? እንደ አንዴ እነሳለሁ እንዴ አንዴ እቀመጣለሁ። በዛ መሀል ሰራተኛዋ በሰሃን ምግብ ይዛ መጣችና
ጋሼ ናቸው እራት ሳይበላ እንዳይተኛ ያሉኝ አለችኝ። ከሰማይ መና እንደወረደለት ሰው በውስጤ ፍንድቅ እያልኩ ተቀበልኳት። ጥርግ አድርጌ ራቴን በልቼ ተኛውን። በንጋታው ከእንቅልፌ እንደተነሳው አባቴ ጋር ደወልኩኝና እሁድ ወደ ሐዋሳ እንደምመጣ ነገርኩት። ለምን ልጄ በሰላም ነው? ተጠላህ እንዲ ከሳሙኤል ጋር አለኝ። አጋጣሚ እናቴም አብራው ነበረች። ልጄ ከመጣህ በኋላ ናፍቆትህ ብሶብኛል፣ እባክህና ባይሆን ትመለሳለህ አለችኝ። እሺ እናቴ እመጣለሁ፣ እኔም ናፍቃችሁኛል አልኳትና ወደ ቤት የተመለስኩኝ። አባቴ ከነሱ ጋር ተጣልቼ ሳይሆን እዛው ሁኜ ያለውን ነገር በደንብ ብናወራ ብዬ አስቤ ነው አልኩት። እሺ ልጄ ናለኝ፣ እኔ ወደዛ መምጣት ስለማይቀር ባይሆን አብረን እንመለሳለን አለኝ። እኔ እንኳን ሳልመለስለት እርግጠኛ አይደለውም፣ ስለመመለሱ እርግጠኛ አይደለውም። ግን በቃ ስመጣ ሁሉንም እናወራለን። ወደ ስራ ሊሄድ ነው፣ አርፍ እየረፈደኝ ነው ብያቸው ስልኩን ተዘጋወድ። ተነስቼ ለባበስኩኛና ከአቶ ሳሙኤል ጋር ቁርሳችንን መብላት ጀመርን። ማሂ ሰሞኑ ሌሊት ሹልክ እያለች ነው የምትወጣው። ሰላም ነው አይደለ? ካንተ ጋር ታወራላችሁ አይደል አሉኝ። አራው ሰላም ነን፣ ስራ በዝቶባት ይሆናል አልኳቸውና ምንም እንዳልተፈጠረ አክት አደረኩኝ። የኛ ስራ ዛሬ በጣም ቢዚ ከሆንን ነገ ሊጠፋ ይችላል። ዛሬ ስራ ጠፍተዋል ቁጭ ብለን ከዋልን ደግሞ በሚቀጥለው ቀን የትኛውም መኪና እንደምንሰራ እስኪቸግረን ድረስ ስራ ሊበዛ ይችላል። ዋናዎቹ መኪናዎች የሚባሉት አንዳንዴ እስከ ሌሊቱ 6 ሰዓት እየሰራን ልንቆይም ሁላ እንችላለን። እኔ ወደ ስራ ስገባ በጣም በስራ ተወጥሬ ነበር። እኔም ልብሴን ቀያይሬ ተቀላቀልኳቸው። ከሁሉም ጋር እየተሳሳቅን መስራትም ጀመርን። ምሳም ከነሱ ጋር ብሬ በላው። ማታ ላይ ወደ ቤት ከመሄዴ በፊት ለማሂ ቴክስት አደረግኩላት። አባትሽ መጠርጠር ሳይጀምሩ አይቀርም፣ ከቻለሽ ዛሬ በጊዜ ነይ፣ አይዞሽ ምንም አላወራሽም፣ ግን ሁሌ ድብብቆሽ ስንጫወት መጠርጠራቸው የማይቀር ነው አልኳቲ። እሺ አለችኝ። ቤት ሲሄድ ቀድማ ገብታ ጠበቀችኝ። እንደ ኖርማል ሰላም አልኳትና እራት አብረን በላን። ትንሽ ሰብሰብ ብለን አወራን። ሁላችንም ወደ መኝታችን ሄድን። ያቺ 3 ቀን እንደምንም አለፈችና ቀዳሚ ማታ ማሂ ከመምጣቷ በፊት ለአቶ ሳሙኤል ወደ ሐዋሳ ሊሄድ እንደሆነ ቤተሰቦች እንደናፈቁኝ፣ ስራም ለተወሰነ ጊዜ ብቻ እረፍት እንደሰጡኝ፣ የትምህርት መስረጃዬን ማስተካከል እንዳለብኝ፣ መታወቂያም እንደሚያስፈልገኝ ብቻ ብዙ ሰዓት ብቻዬን ለፈለፍኩኝ። ፈገግ አሉና እሺ ልጄ አንተ የሚበጅህን መቼ አጣኸው፣ ሰላም ግባ ሰላምም ተመለሳሉን። እሺ ብዬ ጉልበታቸውን ስሜ ወደ መኝታ ቤት ገባው። ሰሙኑ የሰራሁትን ብር ራሱ በእጄ የገዛሁትን ልብስ ብቻ ያዝኩኝ። ማሂ የገዛችልኝን እየመረጥኩ አስቀመጥኩትና በእኔ ቤት እኔም ቅጥል እንዳደርጋት እሷም ቅጥል እንድትል ብዬ ነበረ። አቶ ሳሙኤል አሁን ባልነገሩት ከሄድኩ በኋላ ባወቀች እያልኩ ጸሎት ማድረግም ጀመርኩኝ። ልብሶቼ እያስተካከልኩ 3 ሱሪ፣ 2 ቲሸርት፣ 1 ሸሚዝ ብቻ ያዝኩኝ። በትንሽ ቦርሳ ውስጥ ከተትኩኝ። ሻወር ወሰድኩኝና የምለብሰውን ልብስ አዘጋጅቼ ተኛውን። ሌሊቱ 11 ሰዓት የሞላሁትን አላርም ቀሰቀሰኝ። ተነስቼ ለባበስኩኝ። ለባብሼ ማንም ሳያየኝ ከግቢ ለመውጣት ሾከክ እያልኩ ስራመድ አቶ ሳሙኤል አይታቸው ሳሎን ሶፋቸውን ዝንጥ ብለው እንደለበሱ ቁጭ ብለዋል። ሳያቸው ልክ መልአከሞች ከፊት ለፊት የተቀመጠ እንጂ እነዛ ደጉ ሰውዬ አቶ ሳሙኤል የተቀመጡ አይመስለኝም ነበረ። አቶ ሳሙኤል ምን ነው በሰላም ነው? ምን ነው አልኳቸው። ተው እንጂ ልጄ፣ ቢያንስ ሳልሸኘህ በሰላም ግቧ ሳልልህ ዝም ብለህ ብትሄድ ላንተስ ሄልና ያርፍልሃል አሉኝ። አይ እኔ እኮ እንዳረብሹት ብዬ ነው እንጂ
ሌላ አይደለም ደግሞ መለሳለሁ እልመለስ የለ እንዴ አልኳቸው። ጥሩ ለማንኛው እኔ ነኝ ቤተሰቦችህ ጋር እማደርስህ አሉኝ። እኔ አይሆንም ሞቼ ይገኛለሁ ብቻዬ እሄዳለሁ አልኳቸው። እሳቸው እየተቆጡ አይ እንግዲህ አንዴ ተናገርኩ ተከተለኝ ብሎ ወደ መኪናቸውን ገቡና ጉዞ ጀመርን። ግን ድንገት እንድትወስን ያደረገ ነገር ምንድን ነው አሉኝ። እረ ድንገት አይደለም፣ ያው ቤተሰቦቼ ትንሽ ሰሞኑን ተጨንቀዋል። ከስልክ በላይ ድጋሜ ደግሞ በአካል ሄጄ ብንወያይ መልካም ነው ብዬ አስቤ ነው አልኳቸው። ጥሩ ከቤተሰቦቹ ጋር ለማውራት ብለህ እንጂ ከማሂ ጋር ተጣልታችሁ ምናምን አይደለም ማለት ነው አሉኝ። አዎ አፌ ተሳሰረ። ዝም አልኩኝ። ልጄ እኔ አባት ነኝ። ከአባትነት በላይ ደግሞ ህይወት ብዙ ነገሮችን አስተምራኛለች። ከዛ ውስጥ ሰዎችን በዝምታ መራዳት ነው። ሳላወራ ሳለፈልፍ ቀድም ስላለ ስልሌ ዝም ብዬ ሰዎችን መረዳት በዝምታ ውስጥም ለሰዎች መድኃኒት መሆንን እፈልጋለሁ። አንተና ማሂ እንደተጣላችሁ ማወቅ ለኔ ያን ያህል ከባድ አይደለም። ያንተ አዋሳ መሄድ ጥሩ ነው። ምናልባት ትንሽ ስትራራቁ የልጅነት ጸባያችሁ ያልቅላቸዋል። እንደ ትልቅ ማሰብም ትጀምሩ ይሆናል። እኔ ማሂን አውቃታለሁ። በጣም ጎበዝ፣ ጠንካራ፣ ትዕግስተኛ፣ ሁሉንም ሰው መረዳት የምትችል ልበ ሩሩ፣ ሁሉንም ቢሆን ከራሷ ጥቅም ሰዎችን የምታስቀድም ሴት ናት። ግን ትልቁ የማሂ ድክመት በጣም የቀረበችው የራሴ ነው ብላ ያሰበችው ሰው ከሆነ እዛ ሰው ላይ ናጽነቷን ማወጅ ትፈልጋለች። እንደ ሕፃን መቅበጥ፣ መሞላቀቅ ያምራታል። ያንን ደግሞ ሰው አይረዳትም። አንተም ጨምሮ እንዳልተረዳሃት ነው የገባኝ አሉኝ። እረ እንደዛ አይደለም፣ እኔ እኮ በጣም ተረድቻታለሁ። ብታኮርፍም እችላታለሁ። ድንገት ተነስታ ቅየር ትልብኛለች፣ ትናደድብኛለች። እኔ ግን እንደምንም ዋጥ እያደረግኩ ለመቻል እሞክራለሁ። አሁን ግን ጭራሽ የምር አኩርፋኛለች። ላናግራትን በሞክር አልሰማለች። ቆይ የኔ ጥፋት ምኑ ላይ ነው? እኔ እኮ ምንም ብታደርግም ብትገለኝ ሁላ አልቀየማትም። ውስጧን አውቀዋለሁ። ክፋት የለባትም። በሰው ላይ ተንኮል፣ ምንቀኝነት የሚለውን ነገር አታስብም እኮ። ግን በቃ ብቻ እኔ አሁንም እንደተጣላን አይሰማኝም። ለጊዜው ካይኗ ሰዋር ልበል ብዬ ነው እንጂ አልኳቸው። 11ኛው ሰዓት እውነተኛ ታሪክ ክፍል 14 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት ክፍል 15 ይዤላችሁ እመጣለሁ። እስከዛ ቸር ሰንብቱ። እንደተለመደው ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ቻናሉን ታሪኩን ከወደዳችሁ ደግሞ ላቭ ስቶሪ፣ እንደዚህ ታሪኮች፣ እውነተኛ ታሪክ መስማት ለሚወዱ ጓደኞቻችሁ ሼር አድርጉ። ሰላም ለሰው ዘር፣ ሰላም ለሀገራችን እየተመኘው ቢያላችሁበት ቸር ሰንብቱ። ላቭ ዩ ባይ